በቅድሚያ የቼልሲን ጉዳይ እናስቀድም። ቼልሲዎች የስፖርቲንግ ሊዝበን ተጫዋች የሆኑትን ጂዮቫኒ ኩዌንዳንና ዲያሮ ኢሴጋውን ማስፈረማቸው ተረጋግጧል። ሰሜዎቹ ለሁለቱ ተጫዋቾች በአጠቃላይ 74 ሚሊዮን ዩሮ ያፈሰሱ ሲሆን ተጫዋቾቹ ግን የምዕራብ ለንደኑ ክለብ የሚቀላቀሉት ኩዌንዳ በ2026 ክረምት ላይ መሆኑ ሲታወቅ ኤስኦ ግን በመጪው ክረምት የሚቀላቀል ተጫዋች ነው። ስለ ጂዮቫኒ ኩዌንዳ ከዚህ ቀደም መመልከታችንም ይታወቃል። የዘር ሀረጉ ከጊኒ ቢሳው የሚመዘዘው ፖርቹጋላዊ ሁለገብ መስመር ተከላካይ እንዲሁም የክንፍ ጨዋታውን ለኔሽንስ ሊግ ውድድር ፖርቹጋል ለመወከል የፖርቹጋል ስኳድ አባል ሆኖ የሚገኝ ተጫዋች ነው። በቀጣይ ወር 18ቱን አመቱን የሚይዘው ተጫዋቹ በስታንፎርድ ብሪጅ ለ7 አመታት ያህል የሚያቆየውን ውልም ይፈርማል ተብሎም ነው የሚጠበቀው። ሰሜዎቹ ለኩዌንዳ ዝውውር ብቻ ከሆነ ደግሞ 50 ሚሊዮን ዩሮ ያወጡ ቡድን ያድጋቸዋል። ቨርሳታይሉ ተጫዋች ወደ ስፖርቲንግ ሊዝበን ዋና ቡድን ሰብሮ ከገባ በኋላም ለሊዝበኑ ክለብ በአጠቃላይ 44 ጨዋታዎችን አከናውኖ 2 ግቦችን አስቆጥሮ 8 ደግሞ ለግብ የሚሆኑ ኳሶችን አምሻሽቶ ማቀበል ዘንድሮ ችሏል። ሌላኛው ኤሶጉ ነው። ይህ ተጫዋች አሁን ላይ ጊዜውን በውሰት በላሊጋው ክለብ ላስ ፓልማስ እያሳለፈ ነው የሚገኘው። በክረምቱ ግን በ22 ሚሊዮን ዩሮ ወደ ስታንፎርድ ብሪጅ የሚደርስ ተጫዋች ሆኗል። ፖርቹጋላዊ ተጫዋች በ2021 ለስፖርቲንግ የመጀመሪያ ጨዋታውን በ16 አመቱ ሲያደርግም ለስፖርቲንግ በትንሽ እድሜው የተጫወተ ተጫዋች ሆኖ ነበር የተገኘው። የተከላካይ አማካኝ ተጫዋች በስፔን እያስደነቀ የሚገኝም ተጫዋች ነው። ግን ባለፉት 4 ጨዋታዎች ብቻ 2 ቀይ ካርዶች የተመዘዙበት ተጫዋች አድርጓል። በክረምቱ እንግዲህ ቼልሲ የሚደርስ ይሆናል ማለት ነው። በነገራችን ላይ በክረምቱ ብራዚላዊ ኤስታቪዮ ዊሊያን እና ኢኳዶሪያዊ ኬንሪ ፓይዝም ቼልሲን የሚቀላቀሉ ሌላኛዎቹ ተጫዋቾች ናቸው። ፊዮሬንቲናዎች ቅጣት ተጥሎባቸዋል። ባሳለፍነው ሳምንት እሁድ በጣሊያን ሴሪ ፊዮሬንቲናዎች በሜዳቸው አርቴሚዮ ፍራንቺ ዩቬንቱስን 3-0 በሆነ ውጤት ማሸነፋቸው ይታወቃል። ታዲያ ከዚህ ጨዋታ አስቀድሞ ግን የላቪዮላ ቲፎች ወይም ደጋፊዎች ዩቬንቱስ ላይ ሲጠቀሙ በነበሩት ቃላት ፊዮሬንቲኖች ቅጣት ተጥሎባቸዋል። ደጋፊዎቹ የቱሪኑን ክለብ ዩቬንቱስን ቆሻሻ ሲሉ የነበረ ሲሆን የቢያንኮኔሪዎቹን ተጫዋቾችን በተለይ ደግሞ እየተቸገረ በሚገኘው የቀድሞ ተጫዋቻቸው ዱሳን ቭላሆቪች ላይ ቭላሆቪች የት ነው ያለው እያሉ ሙድ ሲይዙ ነው የነበሩት። ሌላኛው የቀድሞ ተጫዋቻቸው ኒኮ ጎንዛሌዝም ላይ እንዲሁ ሲያሾፉበት ነበር የነበረው። በሌላ በኩል ተከታታይ ቁሳቁሶችንም ይዘው በመገኘታቸው አሁን ክለቡ በሴሪያው የ50,000 ዩሮ የገንዘብ ቅጣት ሊተላለፍበት ችሏል። ፊዮሬንቲናዎች በሴሪያው ደረጃ ሰንጠረዥ 8 ደረጃ ላይ ተቀምጠው የሚገኙ ቡድን ናቸው። ሊቨርፑሎች ባሳለፍነው ሳምንት መጨረሻ በኒውካስል ዩናይትድ ተረተው የካራቦ ካፕ ዋንጫን በተነጠቁበት ጨዋታ አማካኝ ተጫዋቻቸው ራያን ግራቨንበርግ ጉዳት አስተናግዶ የነበረ ሲሆን በዛ ጨዋታ በ74ኛው ደቂቃ ላይ በግብ አስቆጣሪው በፌዴሪኮ ኬሳ የተቀየረበት አጋጣሚም ይታወሳል። ግራቨንበርግ አሁን ሀገሩን ኔዘርላንድን ለሞከር ቢያመራም በጉዳት ምክንያት ግን ከቡርቱካናሞቹ ስኳድ ለቆ መውጣቱ ለማወቅ ተችሏል። የጨዋቹን ጉዳት ለመገምገምም የ6 ቁጥር ጨዋቹ ወደ ሊቨርፑል ስታፍ ይመለሳል ማለት ነው። ማንቸስተር ዩናይትዶች ባሳለፍነው ሳምንት መጨረሻ ወደ ኪንግ ፓወር አቅንተው ሌስተር ሲቲን 3-0 ባሸነፉበት ጨዋታ ተጫዋቻቸው አይደን ሄቨን ጉዳት እንዳስተናገደባቸው ይታወቃል። እያስደነቀ የሚገኘው ታዳጊው ተከላካይ ባለፈው ሲጎዳም ከሜዳ በቃሪዛ መውጣቱ የሚዘነጋ አይደለም። ይህ ደግሞ ለክለቡ መጥፎ ዜና ሆኖ የነበረ ቢሆንም አሁን ግን ለዩናይትዶች ጥሩ በሆነላቸው ዜና አይደን ሄቨን በካሪንግተን ተጫዋቾች ሲጎዱ ለጥንቃቄ ከሚያርጉ ጫማ ወይም ፕሮቴክቲቭ ቡትስ ከሚባለው ውጭ እንደነበር ላውሪ ዊትዌል ይዞ የሰጠው መረጃ ያመላክታል። ሄቨን ባስተናገደው ጉዳት ከኢንተርናሽናል ብሬክ መልስ ለረጅም ጊዜ እንደማይርቅም ተስፋ እንደሚደረግ ነው ተያይዞ የተገለጸው። ዩናይትዶች በኋላ መስመራቸው ሌኒ ዮሮና ሃሪ ማጉዌርም እንደተጎዱባቸው ይታወቃል። ምናልባትም ሁለት ተጫዋቾች ግን ከኢንተርናሽናል ብሬክ መልስ ሊመለሱ የሚችሉ ተጫዋቾች ሊሆኑ ይችላሉ። ቀይ ሰይጣኖቹ ከኢንተርናሽናል ብሬክ መልስ ኖቲንጋም ፎረስትን የሚገጥሙ ቡድን ናቸው። ለዓለም ዋንጫ አሸናፊዎቹ አርጀንቲናዎች ሌላ መጥፎ ዜና የተሰማ ሲሆን የኢንተር ሚላኑ አጥቂ ላውታሮ ማርቲኔዝ በጡንቻው ላይ ምቾት ካለመሰማት ጋር የታገለ በመሆኑ የአርጀንቲናን ካምፕ ለቆ መውጣቱ ታውቋል። በዚህም አርጀንቲና ከዩራጓይና ከብራዚል ጋር ለምታደርጋቸው ጨዋታዎች ላውታሮ ማርቲኔዝ አይኖርም ማለት ነው። አርጀንቲና ከላውታሮ ጨማሪ ኮከብ ተጫዋቻቸው ሊዮኔል ሜሲንም ማጣታቸው ግን የሚዘነጋ ጉዳይ አይደለም። የኮንሜቦል መሪ የሆኑት አርጀንቲናዎች በዓለም ዋንጫ ማጣሪያው በማርች 22 ወይም ቅዳሜ ዩራጓይ
ፓራጓይን ሲገጥሙ በማርች 26 ቀጣይ ሳምንት በዕለተ ረቡዕ ደግሞ ከብራዚል ጋር የሚያደርጉት ጨዋታ ይጠበቃል። የሪያል ማድሪዱ አጥቂ ተጫዋች ኪሊያን ኤምባፔ የክለብ አጋሩ ሉካ ሞድሪችን አሞካሽቷል። ኤምባፔ እንደተደመጠውም ሉካ ሞድሪች ከምንጊዜው ምርጦች መካከል አንዱ ነው። ለተጨማሪ 20 ዓመታት አይጫወትም። ስለዚህ በሱ በየቀኑና በየጨዋታው መዝናናት አለብን አንበላችን ነው። ከምርጥ ተጫዋቾች መካከልም አንዱ ነው ሲል ኤምባፔ ተደምጧል። ሞድሪች በሳንቲያጎ በርናቤው ያለው ውል በክረምቱ እንደሚጠናቀቅም ይታወቃል። ምናልባት ውሉ አሁንም ለተጨማሪ 1 ዓመት ግን ሊታደስለት ይችል ይሆናል። በቱር ደ ፍራንስ ውድድር በ2027 ለሚደረገው የቱር ደ ፍራንስ ውድድሩ ለሚካሄድበት ቦታ 2 ቦታዎች ሊረጋገጡ ተቃርቧል። ቱር ደ ፍራንስ የሳይክል ውድድር መሆኑ ግን የሚታወቅ ነው። በዚህም አሁን በ2027 የሚደረገውን የቱር ደ ፍራንስ ውድድር የስኮትላንድ ዋና ከተማ የሆነችው ኤዲንበራና በእንግሊዝ የሚገኘው ዮርክሻየር የወንዶቹንም የሴቶቹንም የቱር ደ ፍራንስ ውድድር ለማስተናገድ መቃረባቸው ተገልጿል። የሚሆን ከሆነ ቱር ደ ፍራንስ ወደ ዩኬ ከ2014 በኋላ ለመጀመሪያ ጊዜ የሚመለስም ነው የሚሆነው። ውድድሩ በእንግሊዝ ስኮትላንድና ዌልስ የሚከናወንም ይሆናል። አምና በዚህ ውድድር ከደመቁና ከአሸናፊዎች መካከል ደግሞ ኤርትራዊው ቢኒያም ግርማ አንዱ እንደነበር ሊዘነጋ አይችልም። የዘንድሮ የ2025 ውድድር ደግሞ ለ112ኛ ጊዜ የሚከናወን ሲሆን በክረምቱ በጁላይ ወር በፈረንሳይ ሊል ከተማ የሚደረግ ይሆናል። ትላንት በተደረጉ የሴቶች ቻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎች ውጤቶችን ለመጥቀስ ያህል የአምና ቻምፒዮኖቹ ባርሴሎናዎች ከሜዳቸው ውጭ አቅንተው ወልፍስበርግን 4-1 በሆነ ውጤት ረተው ተመልሷል። በጨዋታ ለባርሳ ካስቆጠሩ ተጫዋቾች መካከል አንዱ የሆነችው ሲርኒ ሼርቴንሌብ በቻምፒዮንስ ሊጉ የመጀመሪያ ግቧንም ማስቆጠር ችላለች። ገና 18 ዓመቷ ላይ የምትገኝ ስዊዘርላንዳዊትም ነች። በሶኒያ ቦምባስተር የሚመሩትና አልቀመስ ያሉት ቼልሲዎች ትላንት ግን ከሜዳቸው ውጭ አቅንተው በጫወቱበት ጨዋታ በማንቸስተር ሲቲዎች 2-0 በሆነ ውጤት ተረቷል። ከአሰልጣኛቸው ጋሬት ሴላር ጋር የተለያዩት ሲዝኖቹ አሁን ላይ በጊዜ አሰልጣኛቸው በኒክ ካሽንግ እየተመሩ እንደሚገኙ ይታወቃል። ትላንት ቼልሲን 2-0 ሲረቱ ግን ሁለቱንም ግቦች ቪቪያን ሚያዴማ ነበር ያስቆጠረችው። የመጨረሻ ሄዳድግና አድማጮች ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። በኔሽንስ ሊግ ውድድር በተመረጡ ጨዋታዎች በተመሳሳይ ሰዓት ከምሽቱ 4:45 ላይ ክሮኤሺያ ከፈረንሳይ፣ ዴንማርክ ከፖርቹጋል፣ ግሪክ ከስኮትላንድ፣ ጣሊያን ከጀርመን፣ ኔዘርላንድ ከስፔን፣ ዩክሬን ከቤልጅየም ጋር የሚገናኙናል። በኮንሜቦል የዓለም ዋንጫ ማጣሪያ ጨዋታዎች ደግሞ ሌሊት ላይ ወደ ነገ ሊነጋ ሲል ፓራጓይ ከቺሊ ሌሊት 8 ሰዓት፣ ብራዚል ከኮሎምቢያ ሌሊት 9 ሰዓት ከ45፣ ፔሩ ከቦሊቪያ ደግሞ ሌሊት ሊነጋ ሲል 10 ሰዓት ተኩል ላይ የሚደረግ መርሃ ግብር